ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን የዕለተ ሰኞ የምሽቱን የስፖርት የመረጃ ሰዓታችንን ወደ እናንተ ልናደርስ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን፣ የተለያዩ አዳዲስ መረጃዎችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች እነ ማንቸስተር ዩናይትድ፣ እነ አርሰናል፣ ሊቨርፑል፣ ማንቸስተር ሲቲ፣ ቼልሲ፣ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ በጣም በርከት ያሉ የዝውውር ጉዳዮች ዛሬ ከጠዋት ጀምሮ ሲነሱ የነበሩ የዝውውር ጉዳዮችን እያነሳን ነው ቆይታን የምናደርገው። ታዲያ እናንተም ከኛ ጋር ቆይታን ስታደርጉ ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ከዛ ውጪ ቪዲዮአችንን ላይክ እያደረጋችሁ እኛን እያበረታታችሁ ይህንን ፕሮግራም እንድትጀምሩት በአክብሮት ጋበዝኳችሁ። ከመሸጋገሪያ በኋላ መልሰን በድጋሚ ተመልሰን እንገናኛለን። አብራችሁ እንድትቆዩም በአክብሮት ጋበዝኳችሁ። ወደ ቀዳሚው መረጃችን እናምራ። የአርሰናል ጉዳዮችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። አርሰናል ባለፉት ጥቂት ሰዓታት ውስጥ ኬናን የልዴዝን ለማስፈረም በጣም ጠንካራ እንቅስቃሴዎችን እያደረገ እንዳለ ነው ለዩቬንቱስ በጣም ቅርብ የሚባለው የመረጃ ምንጭ ቱቶ ዩቬ ይህንን መረጃ ይፋ እያደረገ የሚገኘው። አርሰናሎች እዚህ ተጫዋች ላይ ያላቸውን ፍላጎት በጣም በትልቁ እንዳጠናከሩ የመረጃ ምንጮቹ እየተናገሩ ይገኛሉ። በቀጣይ ይህንን ተጫዋች ለማስፈረም ነው ትልቅ እቅድ ይዘው እየተንቀሳቀሱ እንደሚገኙ ይህ የመረጃ ምንጭ የተናገረው። ኬናን የልዴዝን ለማስፈረም ጠንካራ አቋምን ይዘው መጥተው በድጋሚ ዩቬንቱስን ጫና ውስጥ ለመክተት ሙከራዎችን እያደረጉ እንደሚገኝና ዩቬንቱስን ጫና ላይ ማሳደሩ ነው እየተገለጸ የሚገኘው አርሰናል። ስለዚህ ቱቶ ዩቬ እንደሚናገረው ከሆነ አርሰናሎች በዚህ ተጫዋች ላይ ትልቅ እንቅስቃሴዎችን እያደረጉ እንዳለ ነው የመረጃ ምንጩ ይፋ ያደረገው። ሌላኛው ከጋብሪኤል ማርቲኔሊ ጋር በተያያዘ የተለያዩ ጉዳዮች እየተነሱ ነው። ሰሞኑን ከአንድ የቱርክ ክለብ ጋር በትልቁ ስሙ እየተነሳ እንደሆነ ይታወቃል። ብራዚላዊው ጋብሪኤል ማርቲኔሊ ይኸው ቡድንም ጋላት ሳራይ እንደሆነ ነው የተገለጸው። ጋላት ሳራይ ጋብሪኤል ማርቲኔሊ ለማስፈረም ባሳለፍነው ሳምንት መጨረሻ ቀናት ጀምሮ የመጀመሪያ ደረጃ ንግግሮችን እያደረገ እንዳለ ቤን ጃኮብስ ነው ይፋ ያደረገው። ጋላት ሳራይ የማጥቃት መስመሩን በጥራት ለማጠናከር ራፋኤል ሊያውን ነበር መጀመሪያ ቀዳሚ ኢላማቸው ቢያደርጉትም በድርድሩ መዘግየት ምክንያት ግን ጋብሪኤል ማርቲኔሊ ሌላኛው ዋና አማራጭ አድርገው እየያዙት እንደሆነ ይፋ ተደርጓል። አርሰናሎች በዚህ የክረምት የተጫዋቾች የዝውውር መስኮት ተስማሚ የሆነ ሌላ የፊት መስመር አጥቂን ሳይዙ ወይም ሳይገዙ ማርቲኔሊን አሳልፈው የመስጠት ነገራቸው ግን አጠራጣሪ ሊሆን እንደሚችል ነው ቤን ጃኮብስ ጨምሮ የሚናገረው። ጋብሪኤል ማርቲኔሊ ለጋላት ሳራይ ግን ምናልባት ጥሩ አማራጭ ሊሆን እንደሚችል በርካቶች ይገምታሉ። እንደ ምክንያትነት የሚነሳው ከራፋኤል ሊያው ጋር በተደረጉ ድርድሮች እስካሁን ምንም አይነት ለውጦችን አላገኙም የቱርኩ ክለብ ጋላት ሳራይና በዚህ ምክንያትም ቅዳሜና እሁድ ላይ ስለ ጋብሪኤል ማርቲኔሊ ንግግሮችን እንዳደረጉና እንደጠየቁ ጭምር ይፋ ተደርጓል። ቀደም ብዬ እንደገለጽኩላችሁ ግን አርሰናሎች መጀመሪያ የዚህን ተጫዋች ተተኪ ማምጣትን ይመርጣሉ። ለምሳሌ ያክል የሊያንድሮ ትሮሳርድን ዝውውር በፈቀዱበት ጊዜ ክሪስቶስ ዞሊስን ማምጣታቸውን አረጋግጠውና እሱን መተካቱን አረጋግጠው ነው። ከዛ ውጪ ጋብሪኤል ማርቲኔሊን ግን ተተኪውን ሲያገኙ ነው ለመልቀቅ እቅድ እንዳላቸው እየተገለጸ የሚገኘው። የቱርኩ ክለብ ግን ጠንከር ያሉ ድርድሮችን እያደረገ ይገኛል። በዚህ የክረምት ተጫዋቾች የዝውውር መስኮት ከአርሰናል ይለቃል ተብሎ የሚጠበቀው ሌላኛው የብራዚል ብሔራዊ ቡድን ተጫዋች የሆነው ጋብሪኤል ሄሱስ ነው። እሱም ወደ ጣሊያኑ ክለብ ናፖሊ ለመዘዋወር እሺታውን እንደሰጠና እንደተስማማ ጋዜታ ዴሎ ስፖርት የተባለው የጣሊያን የመረጃ ምንጭ ይፋ አድርጓል። ጋብሪኤል ሄሱስ በድርድሩ ወቅት ለናፖሊ ቅድሚያ መስጠቱ የተዘገበ ሲሆን የጣሊያኑ ክለብም ከሱ ወኪሎች ጋር የመጀመሪያ ግንኙነትን ያደረገው ባለፈው ሰኔ ወር ላይ እንደነበር ይፋ ተደርጓል። ናፖሊ ጋብሪኤል ሄሱስን ዋነኛ የማጥቃት ግባቸው አድርገው የሚመለከቱት ቢሆንም ዝውውሩ ግን ቀጥታ ከሮሜሎ ሉካኩ ወደ ፌነርባቼ መልቀቅ ጋር የተያዘ ነው ተብሏል። ተጫዋቹ ወደ ፌነርባቼ የሚያመራ ከሆነ ሮሜሎ ሉካኩ ወይም እሱ ማምራቱን እንግዲህ በጣም የሚረጋገጥ ከሆነ አሁን ላይ ጋብሪኤል ሄሱስን ለመተካት በትልቁ ጥረቶችን እያደረጉ እንዳለ ነው ጋዜታ ዴሎ ስፖርት የተባለ የመረጃ ምንጭም ይፋ እያደረገ የሚገኘው። ዌስትሃም ዩናይትዶች ሪስ ኔልሰንን ከአርሰናል በአንድ ዓመት የውሰት ውል ለማስፈረም የሚያደርጉት የላቀ ንግግር የላቀ ደረጃ ላይ መድረሱን የሚያሳዩ መረጃዎችን እየተመለከትን እንገኛለን። ይህንን ተጫዋች ለማስፈረም አሁን ላይ ዌስትሃም ዩናይትዶች ላቅ ያሉ ንግግሮችን እያደረጉ ይገኛሉ። ተጫዋቹ ለዝውውሩ ፍቃደኛ ነው። አርሰናል ተጫዋቹን በኮንትራቱ ላይ የቀረው ዕድሜ 1 ዓመት ስለሆነ በቋሚነት መሸጥ ቢፈልግም ንግግሮች ግን ከዌስትሃም ጋር የላቀ ደረጃ ላይ ደርሰዋል የሚል መረጃ ነው ዘ አትሌቲክ ይፋ እያደረገ የሚገኘው። በቀጣይ ይህንን ተጫዋች ለማውጣትም
ፍላጎት እንዳለው ወይም ደግሞ ወደ ዌስትሃም ለማምራትም ፍላጎት እንዳለው ነው የመረጃ ምንጩ ይፋ ያደረገው። ዛሬ ዲያሪዮ አስ የተባለው የስፔን የመረጃ ምንጭ ይፋ እንዳደረገው ከሆነ ማርቲን ዙቢሜንዲ ከአርሰናል ሊለቅ እንደሚችል በትልቁ ይሄው የመረጃ ምንጭ እያጋራ ይገኛል። በተለይ ማርቲን ዙቢሜንዲ የብሩኖ ጊማሬሽ መምጣት በአርሰናል ውስጥ የተሰላፊነት እድሉን ያጠብበታል ተብሎ እንደሚጠበቅ የሚታወቅ ጉዳይ ነው። ነገር ግን ይለቃል ተብሎ ግን በበርካቶች ያልተጠበቀም ነበር፣ በተለይ ባለፈው የክረምት ተጫዋቾች የዝውውር መስኮት ክለቡን እንደመቀላቀሉ። ነገር ግን አሁን ላይ ታማኝ ከሚባሉ የስፔን የመረጃ ምንጮች መካከል አንደኛው ነው ዲያሪዮ አስ እና እንዲሁ ሙንዶ ዲፖርቲቮም ይህንን መረጃ ጋርቶታል። ሪያል ማድሪድ እና ቼልሲ ፍላጎት ማሳየታቸውን ተከትሎ አርሰናሎች ለማርቲን ዙቢሜንዲ ዝቅተኛ መሸጫ ዋጋ 78 ሚሊዮን ፓውንድ መድበውበታል። አማካዩ ባለፈው ክረምት በ60 ሚሊዮን ፓውንድ አካባቢ የፈረመ ሲሆን የብሩኖ ጊማሬሽ መምጣት በቦታው ላይ የበለጠ ከባድ አድርጎበታል ተብሏል። ሪያል ማድሪድ የዙቢሜንዲን ሁኔታ እየተከታተለ ሲሆን ቼልሲም ቢሆን ቻቪ አሎንዞ ለ27 ዓመቱ አማካይ ያለው አድናቆትን ምክንያት በማድረግ ወደ ፉክክሩ ሊቀላቀል ይችላል ተብሎ ስለሚታሰብ በዚህ መሰረት ማርቲን ዙቢሜንዲ ከክለቡ የመልቀቅ ዕድሉ በጣም እየሰፋ እየመጣ ይገኛል ሲልም ጭምር ነው ዲያሪዮ አስም እንዲሁም ሙንዶ ዲፖርቲቮም የተባሉ ሁለት የስፔን የመረጃ ምንጮች እየተናገሩ የሚገኙት። ማንቸስተር ዩናይትድን የተመለከተ መረጃን እናንሳ። ቤን ጃኮብስ እንደዘገበው ከሆነ ማንቸስተር ዩናይትዶች ማኑ ኮኔን በተመለከተ በውስጥ መግባባት ላይ አልተደረሰም ወይም ደግሞ ይህንን ተጫዋች ስለማስፈረም በሚደረግ ውይይት ውስጥ በውስጥ መግባባት አልቻሉም የሚል አይነት መረጃ ነው ቤን ጃኮብስ ይፋ ያደረገው። ዩናይትዶች ከማኑ ኮኔ ወኪሎች ጋር ንግግሮችን ቢጀምሩም የተጫዋቹ ፕሮፋይል ግን ለማንቸስተር ዩናይትድ ውስጥ መከፋፈልን እንደፈጠረ ነው የተገለጸው። አንዳንድ የማንቸስተር ዩናይትድ አመራሮች በክለብ ውስጥ ያሉት የዩናይትድ አመራሮች ፕሪሚየር ሊጉን የለመደ ይበልጥ ደግሞ የተረጋገጠና ልምድ ያለው ተጫዋች ቢመጣ የተሻለ ነው ብለው ይመርጣሉ። ማኑ ኮኔ ደግሞ ከነዚህ ተጫዋቾች መካከል አንደኛው አይደለም የሚል ሀሳብ ነው ያላቸው። ስለዚህ ማኑ ኮኔን ማስፈረም የበለጠ ሪስኮች ያሉት፣ ስለዚህ ይህንን ተጫዋች ከማስፈረም ይልቅ ሌሎች በፕሪሚየር ሊግ ልምድ ያላቸውና የተረጋገጡ አማካይ ስፍራ ተጫዋቾችን ማስፈረም የተሻለ ነው የሚል ግምት እንዳላቸው ነው ቤን ጃኮብስ እየተናገረ የሚገኘውና በቀጣይ ቀናት ከማንቸስተር ዩናይትድ ጋር በተያዘም ሰፋ ያሉ ጉዳዮች በዚህ ጉዳይ ላይ ይወጣሉ ተብሎ ነው የሚጠበቀው። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው አሽሊ ያንግ ይናገራል። ዩሪ ቴሌማንስ ማንቸስተር ዩናይትድን ስለመቀላቀሉ ሲናገርም ዩሪ ቴሌማንስ ማንቸስተር ዩናይትድን ከመቀላቀሉ በፊት አውርቼው ነበርና ዩናይትድን መቀላቀል ልክ እንደኔ ሁሉ ለሱም ህልሙ እንደሆነ አጫውቶኛል ብሏል። ዩሪ ቴሌማንስ በጣም አስደናቂ ተጫዋች ነው። አንድን ቡድን ዋንጫን እንዲያሸንፍ ማገዝ የሚችል አይነት የመሃል ሜዳ ተጫዋች እንደሆነ ምንም ጥያቄ የለውም። እናም ደግሞ እሱ በመሃል ሜዳ ውስጥም ከብሩኖ ጋር ማጣመር ማንቸስተር ዩናይትድን ወደ ዋንጫ አንድ እርምጃ እንዲቀርብም ያስችለዋል ብዬ አምናለሁ ብለዋል አሽሊ ያንግ ሲናገር። እንደሚታወቀው አሽሊ ያንግ ለመጨረሻ ጊዜ ከአስተን ቪላ ያስፈረመውት እንግዲህ ማንቸስተር ዩናይትድ የፈረመ ተጫዋች እንደነበር ይታወሳል። ከሁለት ዓመታት ቆይታ በኋላም በ2013 የሊጉን ዋንጫ ማሸነፍ ችሎ እንደነበር የምናስታውሰው ነው። ያኔ በተለይ የክንፍ መስመር አጥቂ ተጫዋች ተደርጎ ይቆጠር ነበር። በማንቸስተር ዩናይትድ ቤት ውስጥ ግን ቀስ በቀስ እንግዲህ የመጀመሪያዎቹ ዓመታቶች ላይ እርግጥ ነው በክንፍ አጥቂነት ነበር ሲጫወት የነበረው። ነገር ግን ቀስ በቀስ ወደ ክንፍ ተከላካይነት ወይም ወደ ፉል ባክነትም ተለውጦ እንደነበር የምናስታውሰው ነው። ነገር ግን ከአስተን ቪላ ማንቸስተር ዩናይትድን ከተቀላቀሉ ተጫዋቾች መካከል አንደኛው ነበር። አሁን ሌላኛው ተጫዋች ዩሪ ቴሌማንስ እንደሆነ ይፋ ተደርጓል። ማቲያስ ደሊት ከማንቸስተር ዩናይትድ ስብስብ ጋር ለመቀላቀል ወደ አየርላንድ ደብሊን ማምራቱ የሚታወስ ጉዳይ ነው። በአየርላንድም የማገገሚያ ሂደቱን ይቀጥላል ተብሎ ነው የሚጠበቀው። ማቲያስ ደሊት የጀርባ ቀዶ ጥገና የማገገሚያ ጊዜው ለማንቸስተር ዩናይትድ የቡድን ስብስብ ጋር በአየርላንድ ይቀጥላል ተብሎ ነው የሚታሰበው። ማይክል ካሪክ ቡድኑ አንድ ላይ እንዲሆንና አንዳንድ የግንኙነት ማጠናከሪያ መርሃ ግብሮችን ለማድረግ የሚያቀደ ሲሆን ማቲያስ ደሊትም ከቡድኑ ጋር ጊዜ እንዲያሳልፍም በዚህ ምክንያት እንደተደረገ ነው ታይሮን ማርሻል የማንቸስተር ኢቭኒንግ ኒውስ ዘጋቢው እየተናገረ የሚገኘው ነው። በዚህ ምክንያት ወደ ደብሊን ካመራው የማንቸስተር ዩናይትድ ስብስብ ውስጥም ይሄው ተጫዋች እንደተካተተ ወይም ደግሞ ማቲያስ ደሊትም እንደተካተተ ነው መረጃው ይፋ ያደረገው። ማንቸስተር ዩናይትዶች ሉዊስ ሆልን ለማስፈረም ፍላጎት ቢኖራቸውም ነገር ግን እስካሁን ይህንን ተጫዋች የማስፈረማቸው ነገር የተረጋገጠ አይመስልም። ዩናይትዶች ሉዊስ ሆልን ማስፈረም ካልቻሉ ደግሞ ሌላ አማራጭ እንደያዙ እየተነገረ ይገኛል። ሌላኛው አማራጫቸው ስፔናዊ ወጣት ፉልባክ የሆነው ሆርጌ ሳሊናስ የሚባል ተጫዋች ነው። ይህንን ተጫዋች ስለማስፈረምም እያሰቡ ነው። የሬሲንግ ሳንታንደር ተጫዋች እንደሆነ ይነገራል። ሳሊናስ እና በውሉ ላይ የ16 ሚሊዮን ዩሮ የውል ማፍረሻ እንዳለው በተደጋጋሚ ጊዜ ይገለጻል። በፖርቱጋላዊ ወኪል ሆርግ ሜንዴዝ እንደሚወከልም ነው የተረጋገጠው። ዘገባው የዘ አትሌቲኩ ላውሪ ዊትዌል እንደሆነ
ይፋ ተደርጓልና ይህንን ተጫዋች ምናልባት ማንቸስተር ዩናይትዶች እንደ ተተኪ ሊመለከቱት ይችላል፣ ወይም ደግሞ የሉዊስ ሆል ጉዳይ ካልተሳካ ይህንን ተጫዋች ስለማስፈረም ፉክክሩን ይቀላቀላሉ ተብሎ ይታሰባል። የዩናይትድ ሰዎች ከሉዊስ ሆል አንጻር እሱን እንደ ብዙ ወጪ የማያስወጣ አማራጭ አድርገው ነው የሚመለከቱት። ለስፔን ከ19 ዓመት በታች መጫወት የቻለው የሬሲንግ ሳንታንደር አካዳሚ ምሩቅ ባለፈው ሲዝንም ክለቡ ከታችኛው ዲቪዚየን እንዲያድግም ትልቅ አስተዋጽኦ ካበረከቱ ተጫዋቾች አንደኛው ነው። ሆርጌ ሳሊናስ ባለፈው ሲዝን ከሬሲንግ ሳንታንደር 34 ጨዋታዎችን መጫወት የቻለ ሲሆን ከዩናይትድ ባሻገር የባርሰሎናና የአትሌቲኮ ማድሪድም ቀልብ መሳቡ እየተነገረ ነው። ተጫዋቹ በሆርግ ሜንዴዝ የሚወከል ሲሆን ከጁን 30 በፊትም የ8 ሚሊዮን ዩሮ የውል ማፍረሻ የነበረው ቢሆንም አሁን ላይ ግን ጊዜ በማለፉ ምክንያት የውል ማፍረሻው ወደ 16 ሚሊዮን ዩሮ ከፍ ማለቱ ተነግሯል። ይሄ የውል ማፍረሻም ለዩናይትድ ከባድ ይሆናል ተብሎ የማይጠበቅ ሲሆን ሳሊናስም ከዚህ ቀደም ባርሰሎናን የመቀላቀል ክፍት መሆኑን ፋብሪዚዮ ሮማኖ ገልጾ ያውቃል። ማንቸስተር ዩናይትዶች ሆርጌ ሳሊናስን ማስፈረም ከፈለገ የውል ማፍረሻው 16 ሚሊዮን ዩሮ መክፈል ብቻ እንደሚጠበቅበትና በዚህ ገንዘብም ይህንን ተጫዋች ማስፈረም እንደሚችል ነው እየተገለጸ እንደሚገኝ የመረጃ ምንጩ የጠቆመው። ሌላኛው ማንቸስተር ዩናይትድን በተመለከተ የምናነሳው ጉዳይ የሰር አሌክሳንደር ቻፕማን ፈርጉሰንንና የዦዜ ሞሪኒዮን አንዳንድ ጉዳዮችን እንገራቸው። የቀድሞ የማንቸስተር ዩናይትድ ታሪካዊ አሰልጣኝ ሰር አሌክስ ፈርጉሰን ከዚህ በፊት ያልተሰማ አንድ ታሪክን አጋርተዋል ወይም ይፋ አድርገዋል። ይህንን መረጃም ከዚህ በፊት ተሰምቶ የማያውቅ ነው። በተለይ አሰልጣኝ ሰር አሌክሳንደር ቻፕማን ፈርጉሰን 2013 ላይ ከማንቸስተር ዩናይትድ ኃላፊነት እንደለቀቁ እናስታውሳለን። ያን እሳቸውን ተክተው ደግሞ የመጡት ደ ቹዝን ዋን የተባሉት ዳቪድ ሞይስ እንደነበሩ እናስታውሳለን። ነገር ግን 2013 ከኃላፊነት ሲለቁ ግን እንዲተኳቸው መጀመሪያ የተሸሙት የነበረው ዦዜ ሞሪኖ እንደነበር ነው የተገለጸው። ዦዜ ሞሪኖ ነበር መጀመሪያ እንደተመረጠ ይፋ የተደረገው ወይም አሰልጣኝ ሰር አሌክስ ፈርጉሰንም የመረጡት ዦዜ ሞሪኖን እንደነበር ገልጸዋል። ሞሪኖ እኔን እንዲተካ ጠይቀነው ነበር፣ እኔም ደግሞ ሁሉንም አብራርቼ ነግሬው ተስማምቶም ነበር ሲሉ ሰር አሌክሳንደር ቻፕማን ፈርጉሰን ይናገራሉ። ይሁን እንጂ በአንዱ ምሽት ላይ እያለቀሰ ደወለልኝ ይላሉ ሰር አሌክሳንደር ቻፕማን ፈርጉሰን ስለ ዦዜ ሞሪኖ ሲናገሩ። ፈርጉሰን ምንም ማድረግ አልችልም፣ አሌክስ ስለ ቼልሲ ቃሌን ሰጥቻለሁ፣ ማጠፍ አልፈልግም ሲል ነገረኝ ይላሉ ሰር አሌክሳንደር ቻፕማን ፈርጉሰን ሲናገሩ። አክለውም የሰጠኝን ምክንያት ተረድቼዋለሁ፣ ነገር ግን በጣም አበሳጭቶኝ ነበር ሲሉ አዲስ በወጣው የዦዜ ሞሪኒዮ ዘጋቢ ፊልም ላይ ነው ይህንን ሀሳብ እየተናገሩ የሚገኙት ሰር አሌክሳንደር ቻፕማን ፈርጉሰን እና የመጀመሪያ ምርጫቸው ወይም የመረጡት ሰው ዦዜ ሞሪኒዮ እንደነበር ነው ይፋ የተደረገው። ዦዜ ሞሪኒዮም ለዚህ ምላሽ ሰጥቷል። በዩናይትድ ስፈለግ በጣም ክብር ተሰምቶኝ ነበር ብሏል። ያኔ አሰልጣኝ ዦዜ ሞሪኒዮ 2013 ማንቸስተር ዩናይትድን ለመረከብ ፈርመው እንደነበር አረጋግጠዋል። በወቅቱ ወደ ዩናይትድ ለማምራት ተስማምቼ ነበር፣ ትልቅ ክብርም ተሰምቶኝ ነበር፣ ምክንያቱም ማንቸስተር ዩናይትድ ትልቅ ክለብ እንደሆነ አውቃለሁ። ሪያል ማድሪድ የዓለም ታላቁ ክለብ ነው ካልኩኝ ማንቸስተር ዩናይትድ ደግሞ በጣም ቅርቡ እንደሆነ መናገር አለብኝ። ከሪያል ማድሪድ ጋር በጣም የሚቀርበው ቡድን ማንቸስተር ዩናይትድ እንደሆነ ምንም ጥያቄ የለውም ሲሉ ዦዜ ሞሪኒዮ ይናገራሉ። ለምን ቸልሲን እንደመረጡ ያስረዱት ዦዜ ሞሪኒዮ እግር ኳስን መውደድ እና ክለቡን መውደድ ይለያያሉ፣ ለእኔ የክለብ ፍቅር የበለጠ ጠንካራ ነው ሲሉ ጭምር ይናገራሉ። እግር ኳስን በወደም የቸልሲ የክለቡ ፍቅር ግን ነበረብኝ ይላሉ። ማንቸስተር ዩናይትድን የማሰልጠን እድል ማጣት ለእኔ የሚያበሳጨኝ ነገር ነበር፣ ነገር ግን በምርጫዬ ግን አልጸጸትም፣ ምክንያቱም ልቤን ተከትዬ ነው ቸልሲን የመረጥኩት ሲሉ ተደምጠዋል። ያኔም ደግሞ ከተመለሱ በኋላ የፕሪሚየር ሊጉን ዋንጫ ጭምር ማሸነፍ መቻላቸውን እናስታውሳለን እና በአጠቃላይ ግን ማንቸስተር ዩናይትድ ሰር አሌክሳንደር ቻፕማን ፈርጉሰን ጋር በተለያየ ጊዜ መጀመሪያ የተመረጡት ዦዜ ሞሪኒዮ እንደነበሩ ነው መረጃው ይፋ የተደረገው። በተለይ በዦዜ ሞሪኒዮ ዶክመንተሪ ፊልም ላይ ነው ይህን ሀሳብ የሰጡት። ቸልሲን የተመለከቱ መረጃዎችን እንንገራቸው። አሰልጣኝ ቻቪ አሎንዞ በቡድን ውስጥ ደረጃ 1 እና ደረጃ 2 ቡድን ለመስራት እየሰሩ መሆኑ እየተነገረ ነው። የክለቡ አንዳንድ ተጫዋቾች አሰልጣኙ 2 አይነት ቡድን እየሰሩ ነው የሚል እምነት እንዳላቸው ነው የተገለጸው። ይህም ተጫዋቾቹ ከአሰልጣኙ እቅድ ውጭ እንሆናለን የሚል ስጋት እንዳደረባቸው ወይም ደግሞ እንዲያድርባቸው ማድረጉን ነው ለክለቡ ቅርብ የሆነ የመረጃ ምንጮች የሚናገሩት። ቸልሲ በበኩሉም አሰልጣኙ ቡድኑን በመከፋፈል 2 አይነት ቡድን እየሰሩ ነው መባሉን ውድቅ አድርገውታል። ክለቡ አሰልጣኝ ቻቪ አሎንዞ ሁሉም ተጫዋቾች ራሳቸውን እንዲያሳዩ እድል መስጠታቸው ነው እየተናገሩ የሚገኙት እንጂ በቡድን ውስጥ እንደዚህ አይነት መከፋፈሎች እየተደረጉ አይደለም የሚል ሀሳብን ጭምር ነው የተናገረው ቸልሲ። ነገር ግን ቸልሲዎች በሚለማመዱበት ጊዜ ወይም ደግሞ እንቅስቃሴዎችን በሚያደርጉበት ጊዜ እንደዚህ አይነት ነገሮች እየተፈጠሩ እንዳለ
ይሰማቸዋል። አንዳንድ ተጫዋቾች የቼልሲ ተጫዋቾች በልምምድ ወቅት ከነሱ ጋር በተሳተፈ ጊዜ ቻቪ አሎንዞ ኳስን በመቆጣጠርና በማንቀሳቀስ የሚያሳየውን ብቃት ግን አይተው በጣም እየተደነቁበት እንደሆነ ነው የተነገረው። ከቡድኑ ጋር ቅርበት ያላቸው ምንጮች ልምምዱ ሲሰራ ወይም ደግሞ ልምምዱን ሲመራ አሰልጣኙ የነበረበት መንገድ ሰውን እንዴት እንደሚቆጣጠር በጣም የተረጋጋና በተደራጀ መልኩ ነበር የሚቆጣጠረውና በዚህ ምክንያት በርካታ ተጫዋቾች በአሰልጣኝ ቻቪ አሎንዞ ጉዳይም በጣም እንደተደነቁ ጭምር ነው እነዚህ የመረጃ ምንጮች እየተናገሩ የሚገኙትና በአጠቃላይ ቡድኑን ግን ከፋፍሎ በሁለት ደረጃዎች ለማስቀመጥ ወይም ቡድን አንድና ቡድን ሁለት ለማለት የተደረገው ጥረት ግን ትክክል እንዳልሆነና አሰልጣኝ ቻቪ አሎንዞ እንደዚህ አይነት እቅድ በጭራሽ እንደሌላቸው ጭምር ነው ቼልሲዎች ይፋ ያደረጉት። እንደ ሳይመን ፊሊፕስ ዘገባ ከሆነ ቼልሲ አሌክስ ስኮትን አሁንም ዋነኛ የዝውውር ኢላማቸው አድርገው እንደሚመለከቱት እየተገለጸ ነው። ሳይመን ፊሊፕስ እንደሚናገረው ከሆነ ቼልሲዎች ይህንን ተጫዋች አሁንም ማስፈረም ፍላጎት አላቸው። የመጀመሪያ ዙር ጥያቄ አቅርበው ውድቅ መደረጉ እናስታውሳለን። ወደ 64 ሚሊዮን ፓውንድ ለዚህ ተጫዋች መጀመሪያ ጥያቄ አቅርበው ነበር፣ ነገር ግን ሳይሳካ እንደቀረ እናስታውሳለን። አሁን ላይ በድጋሚ ሳይመን ፊሊፕስ እንደሚናገረው ከሆነ ቼልሲ የአሌክስ ስኮትን ጉዳይ በድጋሚ ለመመልከት ጥረት እያደረገ ነው የሚል መረጃን ይፋ አድርጓል። ሞርጋን ሮጀርስ ረቡዕ ዕለት ከቼልሲ ጋር የቅድመ ውድድር ልምምድ ለማድረግ ሪፖርት እንደሚያደርግ ተሰምቷል። ከእንግሊዝ ብሔራዊ ቡድን ጋር በዓለም ዋንጫ ከተሳተፈ በኋላ በቂ እረፍት እንዲያገኝ ተደርጎ ነበር። አሁን ላይ ከእረፍቱ ተመልሶ የፊታችን ረቡዕ ከቼልሲ ጋር ልምምድ እንደሚጀምር ነው ሳይመን ጆንሰን መረጃውን ይፋ ያደረገው። ጄሚ ካራገር ይናገራል። ቼልሲ ጥሩ ውጤቶችን ያስመዘግቡ ይመስለኛል። በአውሮፓ ውድድሮች ላይ አለመሳተፋቸው ትልቅ ጥቅም ይሰጣቸዋል፣ ምክንያቱም ሙሉ ሳምንቱን በልምምድ ሜዳ ላይ ለማሳለፍ እድሉን ያገኛሉ። በውድድሩ ግማሽ ላይ ወይም ደግሞ ከሳምንት ጨዋታዎችን በሚያደርጉበት ጊዜ የአውሮፓ ቻምፒየንስ ሊግ በመሀል ስለማይመጣባቸው ያንን ጊዜ በረፍትና በልምምድ ያሳልፉታል። ይህም ደግሞ በሚቀጥለው የውድድር ዓመት ጥሩ ውጤቶችን እንዲያስመዘግቡ ሊረዳቸው ይችላል ሲል ነው ጄሚ ካራገር የተናገረው። የሊቨርፑል ጉዳዮችን የምንንገራቸውም ሊቨርፑል ሮናልድ አሮሆን እንደ ረጅም ጊዜ ፈራሚ በጭራሽ አይመለከተውም ተብሏል። አሁን ላይ ያሉት ተከላካዮች ከጉዳታቸው እስኪያገግሙ ድረስ ብቻ ቦታውን እንዲሸፍንላቸው ነው የሚፈልጉት። ይህ ማለት ሊቨርፑል ኮንትራቱን ቋሚ የማድረግ እድሉ በጣም ጠባብ ይሆናል ተብሎ ይታሰባል። ስለዚህ ቀጣይ ዓመት ወደ ባርሴሎና ይመለሳል ተብሎ ነው የሚጠበቀው። ያው እንደሚታወቀው ሊቨርፑል ይህንን ተጫዋች ያስፈረሙት በውሰት ነው። ምናልባት ግን ጥሩ ነገሮችን ማሳየት የሚችል ከሆነ በቀጣዩ ክረምት በ55 ሚሊዮን ዩሮ ተጫዋቹን በቋሚነት የመግዛት አማራጭን ያካተተ ስምምነት ነው የተፈራረሙትና በዚህ ምክንያት ባርሴሎናዎች ይህንን ተጫዋች በሚቀጥለው የክረምት የተጫዋቾች የዝውውር መስኮት መልሶ የማግኘታቸው ድል ሰፊ ነው። ምክንያቱም ሊቨርፑል ይህንን ተጫዋች ሌሎች እነ ጀረሚ ዣኮ እና እነ ጂኦቫኒ ሊዮን ከጉዳታቸው አገግመው ጥሩ እስኪሆኑ ድረስ እንደ ጊዜያዊ መፍትሄ እንደሚመለከተው ነው የተነገረው። ሊቨርፑልና ባርሴሎና ግን የሮናልድ አሮሆን ዝውውር ሰነዶችን በሙሉ ተለዋውጠዋል። ሁሉም ሰነዶችም ተፈርመው አልቀዋል። ሮናልድ አሮሆ በቅርቡ አዲሱ የሊቨርፑል ተከላካይ እንደሚሆንም ይፋ ይደረጋል ብለዋል ፋብሪዚዮ ሮማኖ ሲናገር። ሮናልድ አሮሆ መምጣቱ የተከላካይ ችግርን ቢፈታም ሊቨርፑል ግን ትላንትና ከሞናኮ ጋር በነበረው ጨዋታና በደረሰበት የወዳጅነት ጨዋታ ሽንፈት ሌሎች ግልጽ ችግሮች እንደታዩበት ነው የሚገለጸው። ሊቨርፑል አሁንም በአጥቂና በአማካይ ቦታ ላይ ተጨማሪ ፈራሚዎችን ይፈልጋል። የተጫዋቾቹ ጥልቀትም አሳሳቢ እንደሆነበት ጭምር ነው ጄምስ ፒርስ እየተናገረ የሚገኘውና በዚህ ምክንያት አሁንም ቢሆን ሊቨርፑል ችግሮቹን መቅረፍ ይኖርበታል ተብሎ ይታሰባል። ብራድሊ ባርኮላ በሊቨርፑል ጉዳይ ላይ ወይም ለሊቨርፑል ዝውውሩን እንዲያደርጉ በግል ውሎች ላይ የመጨረሻ ፍቃዱን ሰጥቷቸዋል ለሊቨርፑሎች። ሊቨርፑልና ፓሪስ ሰን ዠርሜን እርስ በርስ እንግዲህ ንግግሮችን አድርገው በገንዘቡ ጉዳይ ላይ የሚስማሙ ከሆነ ተጫዋቹ በግላዊ ጉዳይ ላይ ከሊቨርፑል ጋር መስማማቱና ምንም ችግር እንደሌለበት ነው የተገለጸው። ሊቨርፑልና ፓሪስ ሰን ዠርሜን በዝውውር ክፍያው ላይም ቀጥተኛ ድርድር እያደረጉ ሲሆን የፓሪስ ሰን ዠርሜን የዋጋ ግምት አሁንም ከፍ ያለ እንደሚሆን ነው ፋብሪዚዮ ሮማኖ መረጃውን ይፋ እያደረገ እንደሚገኝ ብራድሊ ባርኮላን በተመለከተም ዘገባው የጠቆመው። ሊቨርፑል በተፈጥሮ የቀይ መስመር የሚጫወት አጥቂ እየፈለገ ሲሆን ኢብራሂም ኢምባዬ ደግሞ ከአማራጮቹ መካከል አንደኛው እንደሆነ ጄምስ ፒርስ የተባለ የመረጃ ምንጭ ይፋ እያደረገ ይገኛል። ሊቨርፑሎች ግን በተፈጥሮ በቀይ መስመር ላይ የሚጫወት ጥሩ ተጫዋችን ወይም አጥቂን እየፈለጉ እንደሚገኝ ነው የተገለጸው። ከዛ ውጪ ሊቨርፑሎች ኤንድሪክ ፊሊፔንም ለማስፈረም አማራጭ አድርገው እየተመለከቱት እንዳለ ይፋ ተደርጓል። ነገር ግን ሊቨርፑል ተጫዋቹን በቋሚነት ማስፈረም ይፈልጋል። በአሁኑ ሰዓት ግን ሪያል ማድሪድ የሚፈልጉት የውሰት ዝውውር ብቻ እንደሆነ እየተነገረ ነው። ተጫዋቹን ሙሉ ለሙሉ የመልቀቅ ያን ያክል እቅድ የላቸውም። በአንጻሩ በውሰት እንዲለቅ ነው ፍቃዳቸው ይሆናል ተብሎ የሚጠበቀው። ሊቨርፑል ደግሞ ይህንን ተጫዋች እየተመለከቱት እንዳለ ይፋ ተደርጓል። የአማዞን መስራችን ያካተተ የኢንቨስተሮች ቡድን ውስጥም ወደ 1/3 የሚጠጋ ድርሻን ከሊቨርፑል ለመግዛት የሚደረገው ስምምነት
ወደ መጠናቀቁ እየተቃረበ እንደሚገኝ ስካይ ስፖርት የተባለ የመረጃ ምንጭ ይፋ አድርጓል። ይህ ስምምነት በተለይ ጄፍ ቤዞስን ከፌስቡክ መስራቶች አንዱ ከሆነው ኤድዋርዶ ሰቬሪን ጋርም በኢንቨስተሮች ቡድን ውስጥም እንዲሳተፍ ያደርገዋል። አንድ የውስጥ የመረጃ ምንጭ እንደተናገረው ስምምነቱ ከቀድሞ ግምት በላይ ሊሆን ይችላል። ይህም ከ30 በመቶ በላይ የሚሆን የክለቡ ድርሻን ሊያካትት ይችላል። ይህንን ስምምነት ለመፈራረም በጣም ቅርብ እንደሆኑ እየተገለጸ እንደሚገኝ የመረጃ ምንጩ ይፋ ያደረገው። ለሙሐመድ ሳላህ ያወጣነውን ወጪ ለመመለስ ተቃርበናል ብለዋል። የግብፃዊው ክለብ የሆነው አሁን ትራብዞን ስፖር ነው ይህንን ሀሳብ እየተናገረ የሚገኘው። ግብፃዊው ተጫዋች ሙሐመድ ሳላህ ያስፈረመው ትራብዞን ስፖር በክለቡ መጠነ ሰፊ ለውጥን እያሳየ መሆኑ ነው እየተገለጸ የሚገኘው። ክለቡ ሙሐመድ ሳላህን ካስፈረመ በኋላ በርካታ ትኬቶችን መሸጡንም ጭምር እንዲሁ ይናገራል። የክለቡ ፕሬዝዳንት በሰጡት አስተያየትም ሳላህን ካስፈረምን 3 ቀናት ውስጥ 18,000 እንግዲህ የአመት ትኬቶችን ሽጠናል ሲሉ ጭምር ተናግረዋልና ሳላህን ያስፈረምንበትን ጉዳይ ለመጨረስም በጣም ከጫፍ ደርሰናል፣ ወይም የሸጥንበትን ገንዘብም የገዛንበት ገንዘብን ለማግኘትም በጣም ተቃርበናል ሲልም ነው የተናገረው። አክለውም 25,000 ትኬቶች መድረስ ከቻለን አሁን 18,000 ነው 25,000 ትኬቶችን መድረስ ከቻለን ሳላህን ለማስፈረም ያወጣነውን ወጪ በሙሉ መመለስ እንችላለን ሲልም ጭምር ነው የትራብዞን ስፖሩ ፕሬዝዳንት የተናገሩት። ፓሪስ ሰን ዠርሜን እና ባርሰሎና በፌራን ቶሬዝ ዝውውር ላይ ወደ ስምምነቱ ተቃርበዋል። የሁለቱ ክለቦች ድርድር በ50 ሚሊዮን ዩሮ የካሳ ክፍያ ዙሪያም እየተካሄደ የሚገኝ ሲሆን በክለቦቹ መካከል ያለው የዋጋ ልዩነት ይበልጥ እየጠበበ መጥቷል። ሳንቲ አውና እንደሚናገረው ከሆነ አሁን ላይ ፌራን ቶሬስ የባርሴሎና ተጫዋች ለመሆን እጅጉን በጣም መቃረቡን የሚያሳዩ መረጃዎችን ነው ይፋ ያደረገው። የሜሲ ጠበቆች ሕጋዊ እርምጃ ሊወስዱ እንደሆነ ይፋ ተደርጓል። የሊዮኔል ሜሲ ወላጅ አባት ሆርግ ሜሲ ስርዓተ ቀብር ትላንትና የቅርብ ሰዎቹ ብቻ በተገኙበት መፈጸሙ የሚታወስ ጉዳይ ነው። በግል በተካሄደው ስርዓተ ቀብርም ወቅት መገናኛ ብዙሃን የቤተሰቡን ፍቃድ ሳይጠብቁ በቅርብ መገኘታቸው ተነግሯል። የሊዮኔል ሜሲ ጠበቆች የቤተሰቡን የግል ነጻነትን በጣሱ መገናኛ ብዙሃን ላይ ክስ እንደሚመሰረቱ ነው ይፋ የተደረገው። የሜሲ ቤተሰቦች በዚህ የሀዘን ጊዜ ሚዲያዎች ነጻነታቸውን መጋፋታቸው እንዳሳዘናቸው ጭምር ተናግረዋል። በዚህ ምክንያትም ክስ ለመመስረትም እንደሚፈልጉ ጭምር ነው የተናገረው። ጆዜ ሞሪኒዮ በሪያል ማድሪድ ቤት የነበሩ መጥፎ ልማዶችን እያረሙ ይገኛሉ ተብሏል። ጆዜ ሞሪኒዮ በቡድን ውስጥ መጥፎ ልማዶችን ያገኙ ሲሆን አሁን ላይ እነዚያ ባህሪያትን በመቀየር ላይ ናቸው። ተጫዋቾች የፈለጉትን የመመገብ ነጻነት አሁን ላይ አብቅቷል። የተጫዋቾች ምግብ አሁን ላይ በስርዓት የሚመራ የስነ ምግብ ባለሙያ ወይም ኒውትሪሽኒስት የሚወስንና የሚያዘጋጀው ነው የሚሆነው። ከተቀመጠው ሰዓት ዘግይቶ የሚመጣ ማንኛውም ተጫዋች ብቻውን በጂም ውስጥም ልምምድ እንዲሰራ በማድረግም እንደሚቀጣ ጭምር ነው የመረጃ ምንጩ ዲያሪዮ አስ ይፋ ያደረገውና እንደዚህ አይነት ትልልቅ የሚባሉ ውሳኔዎችን አሰልጣኝ ጆዜ ሞሪኒዮ በሪያል ማድሪድ ቤት ውስጥ እያደረጉና እየከወኑ እንደሚገኝ ነው ይኸው የመረጃ ምንጭ እየተናገረ የሚገኘው። የቀድሞ የማንቸስተር ዩናይትድ አማካይ አንደርሰን እንግዲህ የአማካይ ስፍራ ተጫዋች እንደነበር እናስታውሳለን። ክሪስቲያኖ ሮናልዶ ለእሱና ለናኒ ስላደረገላቸው ነገር አስደናቂ ነገር ይናገራል። ለአንድ ዓመት ያክል በሮናልዶ ቤት ኖር ነው። አንድም ሳንቲም አላወጣንም። እሱ ነው ልምምድ ቦታ ይዞን የሚሄደው፣ የሚመግበን፣ ለእኛ ራሱ የምግብ አብሳይ ነበረን ይላል አንደርሰን ሲናገር። ልምምድ የሚጀምረው ጠዋት 3 ሰዓት ከ30 ላይ ነበር። ነገር ግን ሮናልዶ በጠዋቱ 12 ከ30 ላይ ልምምድ ማዕከል መገኘት ስለሚፈልግ እኛ ደግሞ ከሱ ጋር ለመሄድ እንገደድ ነበር። እሱ ስራውን ሲጀምር እኔና ናኒ ደግሞ ማሳጅ ክፍል ውስጥ በሚገኙ አልጋዎች ላይ እንተኛ ነበርና ሰዓቱ እስኪደርስም እንጠብቅ ነበር ብሏል። ከክሪስቲያኖ ሮናልዶ የአእምሮ ጥንካሬና አስተሳሰብ ምናልባት 5% እንኳን ቢኖረኝ ኖሮ በዚህ ጊዜም የዓለማችን ከ20 ከሚባሉ ምርጥ አማካዮች ዝርዝር ውስጥ እካተት ነበር። የምን ጊዜም የዓለማችን ምርጥ 20 አማካዮች ከሚባሉት ዝርዝር ውስጥ እካተት ነበር። የእሱ አስተሳሰብና ጥንካሬ 5% እንኳን ቢኖረኝ ሲል ይናገራል አንደርሰን ሀሳቡን ሲናገር። ሪያን ጊግስ ስለ ካካ አንድ አስገራሚ ታሪክን ይናገራል። በአንድ ቀን ካካ ላይ ጥፋት ሰራሁበት። እሱም ጉሮሬን ያዘኝና ወደ ከፍተኛ ነገሮች ውስጥ ገባን። ከጨዋታው በኋላ ግን ከጋቱሶ ጋር ሆኖ እኔን ሲጠብቀኝ ያገኘሁት። ጋቱሶ እንደነገረኝ ከሆነ ካካ ይቅርታ መጠየቅ ፈልጎ ነበር፣ ነገር ግን እንግሊዝኛ መናገር አይችልም ነበር። እኔንም ምንም ችግር እንደሌለውና ምንም አይነት ቅሬታ እንደሌለኝ ገለጽኩለት። ጋቱሶ የተናገርኩትን ለካካ ከተረጎመለት በኋላ ካካ ወደ እኔ መጥቶ አቀፈኝ፣ እንደገናም ይቅርታ ጠየቀኝ። ማሊያችንንም ተለዋውጠን ያንን ቀን በፍጹም አልረሳውም ሲልም ጭምር ነው የሚናገረውና የካካን ስነ ምግባርን ጭምር ያነሳበት ነው ሪያን ጊግስ ይህንን ሀሳብ ሲሰጥ። ሌላኛው አስገራሚው ታሪክ ናኒ ሰር አሌክሳንደር ቻፕማን ፈርጉሰንን በአንድ ወቅት በመኪና ወደ ቤት ስለመውሰዱ የተናገረው ታሪክ ነው።
አንድ ቀን ሰር አሌክስ ፈርጉሰን ከፉላም ጨዋታ በኋላ ወደ ቤት የሚያደርሰው ሰው እንደሚያስፈልገው ጠየቀን። እኔም ችግር የለውም ቦስ እኔ ወስድሃለሁ ብዬ መለስኩለት። ከዚያ ጨዋታ በኋላ ውጤቱ 2-1 እያለ ፍጹም ቅጣት ምት አገኘን። እኔም ደግሞ ሪያን ጊግስ እኔ ልምታው ብዬ ጠየቅኩት። ሪያን ጊግስ ኳሱን ሊመታው ሲዘጋጅ እሱም ተስማምቶ፣ ነገር ግን እኔ ፔናልቲውን ስመታ ሳትኩት። ፉላሞች ደግሞ በ88ኛው ደቂቃ ላይ ጎል አግብተውብን ጨዋታው 2-2 ተጠናቀቀ። ከጨዋታው በኋላ እንግዲህ በታቀደው መሰረት ሰር አሌክስ ፈርጉሰንን ወደ ቤቱ ለማድረስ መኪና ውስጥ ጭኘው ተጓዘን። ነገር ግን በመንገድ ላይ ቤቱ እስኪደርስ ድረስ አንድም ቃልም አላናገረኝም፣ በዝምታ ብቻ ነው የሄድነው ሲልም ይናገራል። ሉዊስ ናኒ በማንቸስተር ዩናይትድ በነበረበት ጊዜም የገጠሙን አንድ ታሪክ ሲናገር አሌክስ ኢዎቢ ይናገራል። ለናይጄሪያ መጫወት በጣም ወዳለው፣ ነገር ግን የበረራ ትኬትህን ራስንህ መግዛት የሚኖርብህ። ወደ ሆቴል ስትደርስ መብራት የለም። የራስን ማሊያም ራስ እንድታጠብ ትደረጋለህ። ሜዳው ግማሹ ሳር ግማሹ አስፋልት ሊሆን ይችላል። እንደዚህ አይነት ነገሮች መጥፎ ነገሮች ናቸው። ምናልባት ግን አሰልጣኙ ሊጮህብህም ይችላል አንዳንድ ጊዜ ጥሩ ኳሶችን ሳታቀብል ስትቀር። ስለዚህም ነገር ግን ምግቡን በጣም ወድጄዋለሁ። ገና አርሰናል እያለሁኝ ነበር ስሜ እንኳን በትልቁ ሳይወጣ ነበር ጥሪ የደረሰኝ። ነገር ግን በናይጄሪያውያን ዘንድ ያገኘሁት ፍቅርና ትልቅ አክብሮትም አቀባበልም እጅግ በጣም አስደናቂ ነበር። በዚህ ምክንያት ነው ለናይጄሪያ መጫወቴን የቀጠልኩት ሲልም ጭምር ይናገራል አሌክስ ኢዎቢ። ሌላኛው ግብ አስቆጥሮ ደስታውን ሲገልጽ ጉድጓድ ውስጥ አንድ የወደቀ የብራዚል ተጫዋችን አጋጣሚ እንንገራችሁ። ብዙዎችን አነጋግሯል። ይሄ ተጫዋች በብራዚል ሊግም ኮርቲባ ከአንድ ቡድን ጋር ከተገናኙ በኋላም ጨዋታው ላይ የ29 ዓመቱ ተከላካይ የሆነው ጃሲ ማራኞ የተባለ ተጫዋች በ41ኛው ደቂቃ ላይ በግንባሩ አስደናቂ ጎል አስቆጥሮ ጨዋታውን እንግዲህ ጎል ያስቆጥራል። ታዲያ በደስታ ስሜት ውስጥ ሆኖ ወደ ደጋፊዎች እየወረጠ የስቴዲየሙን ማስታወቂያ ሰሌዳዎች ዘሎ ሲሻገርም ማንም ያልጠረጠረው አንድ ነገር ተከሰተ። ከማስታወቂያ ሰሌዳው በስተጀርባ ወደ ተቃራኒ ቡድን ልብስ መቀየሪያ ክፍል የሚወስድ ትልቅ ጉድጓድ በመሆኑ ተጫዋቹ ቀጥታ ወደ ውስጥ ወርውሮ እንግዲህ ይጠፋል። ተጫዋቹ ከጉድጓዱ በጥንቃቄ ወጥቶ ጨዋታውን ለመቀጠል ቢሞክርም በእግሩ ላይ ግን ባጋጠመው ጉዳት ምክንያት ሁለተኛውን አጋማሽ እንደተጀመረ ለመቀየር ተገዷል። የሚገርመው ደግሞ ይህንን ሁሉ እንኳን መስዋዕትነት የከፈለበት ግብ በቪኤአር መሻሩ ነው፣ ወይም በርካቶችን ያስገረመው በዚህ ጉዳይ መሻሩ ነው። ተጫዋቹ ከአጋጣሚ በኋላ ሲናገር የተከላካይነት ቦታ ላይ የምንጫወት ተጫዋቾች አልፎ አልፎ ነው ጎል የምናስቆጥረውና ጎሉን ደግሞ ሳስቆጥር ደስቴን መቆጣጠር አቅቶኝ ነበር ሲል ይናገራል። በዚህም እንግዲህ ጉዳይ ላይ የስቴዲየም ውስጥ ተመሳሳይ አጋጣሚ ሲከሰት ለመጀመሪያ ጊዜ አይደለም። ከዚህ በፊትም 2014 ላይ የካሜሮን አጥቂ ጆኤል የተባለ ተጫዋች በተመሳሳይ መልኩ የማስታወቂያ ሰሌዳውን ዘሎ ወደዚህ ጉድጓድ ውስጥ ወድቆ እንደነበር የሚታወስ ነውና አስገራሚ ግጥምጥሞሽ እንደሆነ ጭምር ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው እየጠቆመም የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮችን አዳዲስ የዝውውር ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እኛንም ስታደምጡን ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ወደ እናንተ ያካፈልንበት የዛሬው የዕለተ ሰኞ የምሽቱ ፕሮግራማችን ይህንን ይመስል ነበር። በቀጣይ ሌሎች ርዕሰ ጉዳዮችን ሌሎች ስፖርታዊ ጉዳዮችን አካተን በተለይ በነገው ጠዋት በሚኖረው የስፖርት የመረጃ ሰዓታችን ላይ በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላዳመጣችሁኝ ስለተከታተላችሁኝ ቆይታችሁ በሙሉም ከኛ ጋር ስለነበር ከልብ አድርጌ አመሰግናችኋለሁ። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ ከልብ አድርጌ አመሰግናለሁ። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ መልካም ጊዜ መልካም ምሽት እንዲሆንላችሁ ነው በአክብሮትም የምመኘው።